የሽበቱን ዘይት ተጠቀሙበት አደራ። ለሽበት ብቻ አይደለም፣ ለሳሳ ጸጉር። የአቤል ጸጉር እዚህ ጋር ጭንቅላቱ ይታይ ነበር፣ አሁን አሪፍ ሆኖለታል። ሰላም አቤል፣ እንዴት ነህ? ደህና ነህ ወይ? ሃይ ኤልሲ፣ እንዴት አለሽ? ደህና ነሽ ወይ? በጣም ደህና ነኝ። እንዴት ነህ? ደህና ነህ ወይ? ተጠፋፋን አይደል? በጣም ተጠፋፋን። በሰላም ነው ግን? እንዴት ነው? በባለፈው እንግዲህ ብዙ ተመልካቾች የሽበቱን ዘይት ጸጉር ስለሚያወፍር፣ ጸጉር ስለሚያፋፋ፣ የተሰባበረ ጸጉርንም መልሶ ወደ ቦታው ስለሚያስተካክለው ፕሊስ ላኪልን፣ ሰርተሽ ሽጭልንም ያሉ ሰዎች ነበሩ። እኔ ግን በወቅቱ የመለስኩላችሁ ምንድነው ስሩት ኢዚ ነው ብዬ ለአቤል ግን ላኩለት። ከአንዴም ሁለቴ ላኩለት። እዚህ ጋር ጸጉሩ ሳስቶ ነበር። አሁን እንደማየው ከሆነ እውነት ነው፣ ደርሶኛል። እንግዲህ እየተጠቀምኩት ነው ያለው። የመጀመሪያውን ላክሽልኝን ጨርሼ ይሄ ሁለተኛዬ ነው። እውነት ለመናገር ያው በጥሩ ሁኔታ ነው ያለው ጸጉሬ። እንደው ደግሞ ተከታትዬው በደንብ ብጠቀመው የበለጠ ጥሩ ይሆናል ላለው እና እስቲ ተከታትዬ ደግሞ በደንብ እቀባዋለሁ። የመጀመሪያውን ግን ጨርሼው ነው፣ አሁን ሁለተኛ እየጀመርኩ ነው ያለው። እኔም እንግዲህ እንዳየሁት ከሆነ አሁን ጸጉርህ በጣም ለውጥ አለው። እንግዲህ ደግሞ የሚያውቁ ሰዎች ደግሞ አንተን በቅርብ እዛ ጠይቃቸውና ጸጉርህን ምን ያህል እንደተቀየረ። ወንዶችም ተጠቀሙት። አቤልን ካያችሁ ኤልሳ ቢዩቲ የሚለው ቻናል ላይ ግቡና ቤተሰቦቼ የሽበቱን ዘይት ተጠቀሙበት አደራ። ለሽበት ብቻ አይደለም፣ ለሳሳ ጸጉር። የአቤል ጸጉር እዚህ ጋር ጭንቅላቱ ይታይ ነበር፣ አሁን አሪፍ ሆኖለታል። አቤሎ ስራ እንዴት ነው ግን? ስራም በጣም ቢዚም ብትሆን ያው የሽበቱን ትሪትመንት ለጸጉርህ እንዲፋፋ ከፈለክ ኤቭሪ ዊክ በደንብ ሽት እያደረክ እየተቀባኸው 3 hours ቀጥል። ለሌሎቻችሁ መንገሬ ነው። እሱ በደንብ ዳይሬክሽኑን ፋሎ አድርጎ አሪፍ አድርጓል ጸጉሩን። ሁላችሁም ወንዶች እዚህ ላይ ጸጉራችሁ የሳሳባችሁ ተጠቀሙት። እና አቤሎ በጣም አመሰግናለሁ ለምስክርነትህን። በተረፈ ስራ እንዴት ነው? ሁሉ ነገር ሰላም ነው ወይ? ዛሬ የመጣንበት በጣም ኢንተረስቲንግ የሆነ ነገር ነው። ስለሱ እስቲ እናወራለን። እስቲ እንዴት ነህ? ስራስ? ስራ በጣም ጥሩ ነው። በጣም ሁልጊዜ እኔና አንቺ የምንገናኝባቸው ጊዜያቶች ጥሩ ጊዜ ላይ ነው። ከዚህም ቀደም እንደው የተገናኘንበት ጊዜ ትዝ ካለሽ በጣም አሪፍ ሰዓት ላይ ነበርና አሁንም ደግሞ በድጋሚ ያገኘውሽ ጊዜ እጅግ በጣም ጥሩ ነው ላለውና አሪፍ ነው ስራ። በጣም እግዚአብሔር ይመስገን ጥሩ ነው። በጣም ደስ ይላል። ስራ በርታ። እና አዲስ ነገር አለ ብለህ የደጋገምካቸው ምንድን ነው አዲስ ነገሩ? ጥሩ ጊዜ የተገናኘህ ነው ያልከውስ ምንድን ነው? እስቲ ለተመልካቾቼ ሰርፕራይዝ እናርጋቸው አይደል አቤሎ? አዎ ይገርምሻል። አሁን የመጣሽበት ሰዓት እኔና አንቺ የምንገናኝበት ሰዓት በጣም ጥሩ ጊዜ ላይ ነው እና ከዚህ ቀደምም ያው ስላገኘሽ ሳር ቤት ላይ የሸጥን የነበረው አፓርትመንት ላይ ነው። ከዛ በተጨማሪ ፒያሳ ላይ የነበሩ ሱቆች ናቸው። እነሱን ሙሉ ለሙሉ ጨርሰን አሁን ደግሞ ግንባታውን በጣም እያቀላጠፍን ጥሩ ጊዜ ላይ ነው ያለነው እና በጣም አሪፍ ታይም ነው ላለው አሁን የመጣሽበት ሰዓት ያው ምክንያት ስላለኝ ነው። እስቲ ምንድነው አዲስ ነገር አለ ያልከው? ምክንያቱም ብዙ ተመልካቾች በባለፈው በጣም ተደስተዋል። ያ ስራችሁ ጥሩ ነው፣ ከስተመር ሰርቪሳችሁ አሪፍ ነው፣ ታማኝ ናችሁ፣ እሱ ላይ አስደስታችሁኛል። አሁንስ ምንድነው አዲሱ ነገር? እስቲ አዲስ ነገር ይዘው የመጣኸውን አቤሎ እስቲ ንገረን። እውነት ነው እንዳልሽው ነው። አሁን ላይ ያው እኛ እየሸጥን የምንገኝባቸው ሳይቶች በጣም ፕራይም ለሚባሉ ሎኬሽኖች ላይ ነው። ያው እንደምታውቂው ቴምር ሪል ስቴት ሁልጊዜም ፊዚቢሊቲ ስተዲ አድርጎ ለመኖር ምን ያህል ምቹ ነው፣ ቢከራይስ ምን ያህል ያወጣል የሚለውን ካልኩሌት አድርጎ ነው የሚሰራው እና አሁን ላይ ደግሞ በአዲስ መልኩ ካሳንቺስ ላይ ያለው ውበትን እንዲሁም ደግሞ 4 ኪሎ ላይ ያለው ፖፑሌሽንን ያማከለችው አዋሬ ላይ አዲስ ሳይትን ይዘለቀናል እና ይሄኛው ሳይት በጣም በልዩነት የተሰራ ሳይት ነው። ምክንያቱም አሁን ይሄን የምናስረክበው በ3 ዓመት ውስጥ የሚሆን ፕሮዳክት ነው። G+21 ነው እዛ ላይ የምናስገነባውና እንደ ሁልጊዜ ሁሉ ቅናሽ ያወጣንባቸው ሳይቶች ናቸው። ይገርምሻል ከአያት ቀድሞ ከነበረው ምናልባት ታስታውሹ እንደሆነ አላውቅም፣ አዋሬ አደባባይ ከሚባለው ወደ ፓርላማ አቅጣጫ ላይ ጥይት ቤት በሚባለው ቦታ ላይ
አዲስ ሳይትን ላውንች አድርገናል። G+21 የሆነ ርዝመት ያለው ነው። በዚህ ህንፃ ላይ እንግዲህ 3 ወለል የመኪና ማቆሚያ ያለው ሊያውም ደግሞ ከተለመደው የመኪና ማቆሚያነት ለየት ባለ መልኩ ካር ሊፍት የሆነ የመኪና ማቆሚያ የተዘጋጀለት ያለው ነው። እንዲሁ ሞደርን አፓርትመንት ሊያሟላቸው የሚችሉት አሚኒቲዎችን ያካተተ በልዩነት የሰራ ነው አፓርትመንት ነው። ሌላም ደግሞ በተለይ አንቺም ጤና አጠባበቅ ላይ ፀጉር ላይ የመሳሰሉት ላይ እንደመስራትሽ ጤናቸው የሚጠብቁበት በልዩነት የተለየ ነገር ያካተትንበት ነው። ዋው! አቧሬ ሰፈር ሴንትራል አዲስ አበባ ናይስ፣ ለሁሉ ነገር የሚመች በዛ ላይ ደግሞ በጣም ሴፍቲ ስፔሻሊ ከውጭ ሀገር የምትሄዱ ሰዎች እዛ አካባቢ በጣም የሚጠበቅ ሰፈር ስለሆነ ምንም የሚያሳስባችሁ ነገር አይኖርም ማለት ነው። ግን እስቲ የካሬዋን ነገር እንጠይቀው አይመስላችሁም? ስንት ካሬ ነው? ስንት ነው ዋጋው? ኢንፍሌሽን ምናምን ቢኖር እኛን አፌክት ያደርገናል ወይ ዋንስ ከገዛ ነው በኋላ? ይሄንን ኤክስፕሌን አድርግልን እስቲ አቤል። ምናልባት ያው ወደ ካሬው ከመምጣቴ በፊት አቧሬን ስናስባት በልዩነት ለምን አስባታለሁ መሰለሽ? የዩናይትድ ኔሽን መገኛ ቦታ እዛ ነው። እንዲሁም ደግሞ በጣም የዲያስፖራዎች እንቅስቃሴ ከሚኖርባቸው ኤሪያዎች ውስጥ አንደኛው ነው እና ካሳንቺስ በጣም ተፈላጊ ሰፈር እንደሆነ እናውቃለን። ከካሳንቺስ አቅራቢያ ላይ መገኘቱ እንደው ቢያከራዩትም ቢኖሩበትም በጣም ተመራጭ የሚያደርገው ነው። እንግዲህ እዛ ጋር ሳንፎርድ ብሪጅ ትምህርት ቤት የሚገኝበት ቦታ ነው። ቤተክርስቲያኖች የሚገኙበት ቦታ ነው። መስጊድ መገኛ ያለበት ቦታ ነው። ከሴኩሪቲ አንጻርም የቤተ መንግስት አቅራቢያ ዙሪያ ላይ እንደመገኘቱ በጣም ጥሩ ነው። ከእይታም አንጻር ደግሞ የከተማዋን ቪው በልዩነት ማየት የምትችይበት ነው። ሌላው ግን ቅድም የነገርኩሽና በልዩነት ያዘጋጀ ነው ያልኩሽ በኢትዮጵያ ምናልባትም ለመጀመሪያ ጊዜ ሊሆን በሚችል ሁኔታ ቴራሱ ላይ የመሮጫ ትራክን ያካተትንበት ሁኔታ ነው ያለው እና ይህም ደግሞ በልዩነት እንድናየው ያደርገናል እና ቴራሱ ላይ የእውነት የስቴዲየም ድባብ ያለው የመሮጫ ትራክን አዘጋጅተናል። ስለዚህ ጠዋት ላይ እየወጡ ጤናቸው የሚጠብቁበት ሁኔታን አመቻችተናል። እንደ ወደኋላ መለስ ላርግሽና ካሬውን በተመለከተ ስለጠየቅሽኝ እሱ ላይ ላብራራለሽ። እሺ አቤሎ፣ እኔ በጣም ደስ ያለኝ ደግሞ በእውነት ጠዋት ተነስቶ ጂም ምናምን ዌስት ኦፍ መኒ የለም። ወደ አፕስቴር ወጥቶ ቴራሱ ላይ መሮጥ፣ ወክ ማድረግ፣ ክብደት መቀነስ፣ ማታ የጠቀጠቅነውን ፋት ካርብ በርን ማድረግ ይህንን ያሰበና ያንን የሰራ ሰው ቬሪ ኢንተለጀንት ነው። ቴንክ ዩ። ተመልካቾቼ ደግሞ በጣም የሚፈልጉት ነው። ይህንን እንፈልገዋለን። ዋው! እስቲ ወደ አቤሎ እያቋረጥኩት አስቸገርኩ። ካሬውን በተመለከተ እዛ ላይ እየሸጥ የምንገኘው ባለ 1 መኝታና ባለ 3 መኝታዎች ናቸው። ባለ 1 መኝታ 80 ካሬ፣ ባለ 3 መኝታ ደግሞ ከ121 ካሬ እስከ 157 ካሬ አማራጮችን የያዝንበት ነው። ሰፋ ላለ ለሚፈልግ በስፋት የተዘጋጀ 157 ካሬ አለ። እንዲሁ ደግሞ ትንሽ ጠበብ ያለ ለሚፈልግ ደግሞ በ121 ካሬ አማራጭ ባለ 3 መኝታን ይዘን መጥተናል እና እዚህም ላይ ደግሞ አከፋፈሉ በተለይ አሁን ላይ እንደ ማርኬቲንግ ስትራቴጂም ከበዓል ጋር ማያይዘን ያደረግናቸው ቅናሾች ነው የሚገኙት። አሁን እዛ ላይ 80 ካሬው በ8 ሚሊዮን 500 ሺህ ብር ነው እየሸጥ የምንገኘው። እዚህ ላይ መክፈል የሚጠበቅባቸው 20 በመቶ ብቻ ነው። ይቅርታ ኤልሲ ትንሽ ጉንፋን ስለያዘኝ ነውና። አይዞ መሳልም ይቻላል። ግን እኔ ቻናል ላይ ብትገባ አቤልዬ ለሳሉም መፍትሄ አለው ለማለት ነው። በዚሁ ልንቀርብ ብዬ ነው። ለሁሉም ነገር መፍትሄ አለ። ለኮሌስትሮል፣ ለጨጓራ፣ ለዩሪን ኢንፌክሽን፣ ለማዲያት፣ ክብደት ለመቀነስ ወደ ቻናሌ ጎራ በሉ። አቤልዬ ቀጥላ ይዞ ምንም ችግር የለም። ለሁሉም መላ እንዳለሽ አውቃለሁ እና በ8 ሚሊዮን 500 ሺህ ብር እየሸጠን ከምንገኘው አፓርትመንት ወይም ባለ 1 መኝታው ላይ ደንበኞች በአንድ ጊዜ መክፈል የሚችሉ ከሆነ የ35 በመቶ ቅናሽን አድርገን በ5 ሚሊዮን 500 ሺህ ብር ነው እየሸጥን ያለ ነው። ይህም ማለት ዛሬ ላይ ቢገዙ በ3 ሚሊዮን ብር ቅናሽ ቤቱን እየሸጥን እንገኛለን ማለት ነው። ይህ ግን በአንድ ጊዜ ለሚከፍሉ ደንበኞች ብቻ የተዘጋጀ ነው የሚሆነው ማለት ነው። ቤታቸውን እንደተለመደው በ36 ወራት ውስጥ የሚረከቡት ነው ማለት ነው። ባለ 3 መኝታውን ስንመለከት 121 ካሬው በ12 ሚሊዮን 900 ሺህ ብር 20 በመቶ ብቻ ከፍለው ቀሪውን 5% እያደረጉ 2 ጊዜ ብቻ 10% የሚመጣበት
በ15 ዙር በ3 ዓመት ቀስ ብለው የሚከፍሉት አማራጮችን አካተናል። የዚህ ዋጋ 12 ሚሊዮን 900 ሺህ ይሆናል ማለት ነው። ራሱኑ ቤት ግን ዛሬ ላይ በአንድ ጊዜ ለሚከፍሉ ደንበኞች በ8 ሚሊዮን 400 ሺህ ብር ነው እየሸጡ የምንገኘው። ስለዚህ ይህም ደግሞ ትልቅ ኦፖርቹኒቲ ነው ብዬ አስባለሁ እና ሁልጊዜም አንቺ የምታገኘኝ ቅናሽ ያለበት ታይም ላይ ነው እና እንደ አለፉት ጊዜያቶች በሙሉ አሁንም ቅናሽ የወጣበት ሳይት ላይ ነው የመጣሽው። ስለዚህ ሰፋ ያለ ለቀቅ ላለ ለሚፈልግ በ157 ካሬ ድረስ አማራጭ አዘጋጅተንላቸዋል ማለት ነው። ኤልሲ በአሁኑ ሰዓት ምንም ክርክር ምንም የማያስፈልገው ነው። ግን እንደ ከዚህ በፊቱ ታማኝ ሆናችሁ ዶላሩ ቢጨምር የዶላር ዋጋ ቢጨምር እኛ ላይ ዋጋ ትጨምራላችሁ ወይንስ እንዴት ነው? እቺን ነገር በደንብ መረዳት አለበት ሰው። ምክንያቱም ዶላር ጨመረ ብላችሁ ቤቱ ዋጋ ላይ ከጨመራችሁብን አንዴ ከገዛም በኋላ ያ እሱ አፌክት ያደርገናል። እስቲ ኤክስፕሌን አድርግልን። ይሄ ሲሪየስ የሆነ ኩዌስችን ነው። ኢንፍሌሽንን በተመለከተ ያው ቴምር ሪል ስቴት ዊን ዊን ፕሮግራም ነው ያዘጋጀው። በተለይ አሁን በኢኮኖሚክስ 30 እና ከዛ በላይ የሚሆኑ ሰዎች ማለትም 30% እና ከዛ በላይ የሚሆነው ሰው በአንድ ጊዜ መክፈል የሚችል ከሆነ ምንም አይነት ኢንፍሌሽን ድርጅቱ አይነካውም። አንደኛው ይሄ ነው። ሁለተኛ ያው እንደቀደመው ጊዜያቶች ሁሉ እኛ የምንሸጣቸው ሳይቶች አቅራቢያ ላይ በቂ ስቶክ እናስገባለን እና የብረት የመሳሰሉት ነገሮች ኦልሬዲ የገቡ ስለሆነ ምንም አይነት ኢንፍሌሽን ሲሚንቶ፣ ብረት፣ ነዳጅ፣ አልሙኒየም ቢጨምር እንዳለፈው ጊዜያት ሁሉ በእነሱ ላይ ወይም በደንበኞቻችን ላይ የምንጨምረው ምንም ነገር የለም ማለት ነው። ስለዚህ እሱ እንደተጠበቀ ነው። ኤልሲ ይሄንን ነው እኔም የምፈልገው። አያችሁ አቤልዬ በጣም ነው የማመሰግንህ። ምክንያቱም ግልጽ አድርገህ ነው የምትናገረው። አሰራራችሁም ግልጽ ነው። ምክንያቱም ከአሁን በፊትም ይህን ጥያቄ አቅርቤለታለሁ። አይታችኋል ባለፈው ቪዲዮ። ምንም አይነት ነገር አልጨመሩብንም። በገዛንበት ዋጋ ነው ከፍለን እስከምንጨርስ። ዶላርን ቢጨምር ቢቀንስ it doesn't affect us. that's the main thing። እና በተለይ ደግሞ ወደ ሳር ቤት አካባቢ ምርጥ ሎኬሽን ነበራቸው። I think ጨርሰዋል መሰለኝ። I don't know if they have right now። ጠይቀዋለሁ። ሳር ቤት አካባቢ ያለው ምርጥ ነው። ምርጥ እስቲ ካላችሁ አቤል ያለ እንዴ? አዎ